ተመልካቾቻችን እንዴት ናችሁ? የዚህ ሳምንት የሞካሪ ሰዓታችን ነው ተጀምሯል። እንደሚታወቀው በከተማችን በርካታ የልማት ስራዎች እየተገነቡ እየተሰሩ ይገኛሉ። ከነዚህ የልማት ስራዎች መካከል ደግሞ የመናፈሻ ቦታ ስራዎች፣ የኮሪደር ልማት ስራዎች ይገኙበታል። ከነዚህ የልማት ስራዎች በተጨማሪ ደግሞ የወጣት የማዘውተሪያ ቦታዎችም ይገኙበታል። ታዲያ በከተማችን አሁን ላይ ከ1300 በላይ የወጣት ማዘውተሪያ ማዕከሎች፣ የስፖርት ማዘውተሪያ ማዕከሎች ተገንብተው ለስራም ውለዋል። ታዲያ በዚህ ሳምንት የሞካሪ ሰዓታችንም አንዳንድ የነዚህ የስፖርት ማዕከላት ጋር እየተዘዋወርን እነዚህ ማዕከላት በምን ያህል መልኩ ነው ታዳጊዎችን ወጣትን እያስጠቀሙ የሚገኙት፣ እነሱስ ደግሞ በምን ያህል መልኩ እየተጠቀሙበት ነው የሚለውንና ማህበረሰቡ ውስጥ ታዲያ በምን ያህል መልኩ ተጠቃሚ ሆኗል የሚለውን እየዞርን የምንጠይቃቸው ይሆናል። ታዲያ መጠየቅ ብቻ አይሆንም፣ እኔም ስፖርታዊ እንቅስቃሴዎችን የምሞክር ነው የሚሆነው። በተለይ ደግሞ ትኩረቴን እግር ኳስ ላይ አደርጋለሁ። ቆይታችሁ ከኛ ጋር ይሁን፣ አብሮነታችሁ አይለይ። እንግዲህ ተመልካቾቻችን የምንገኘው ስፋቱ 110 በ60 በሆነውና በ2017 ሐምሌ ላይ ተመርቆ ለተመልካች ለተጠቃሚዎች ክፍት በሆነው በ24 ሜዳ ነው። እዚህስ ያለው ሁኔታ ምን ይመስላል፣ ምን አይነት ሙከራ አደርጋለሁ የሚለውን ደግሞ አብራችሁ ውስጥ ቆዩ የምታዩት ነው የሚሆነው። አብራችሁ ነው። ኮች እንዴት ነህ? ሰላም ነህ? አለሁልህ። ደህና ነኝ፣ እግዚአብሔር ይመስገን። እስቲ ዛሬ ከእናንተ ጋር ተቀላቅዬ ልስራ ብያስቤ ነበር። ምንም ችግር የለም፣ ትሰሪያለሽ። ከልጆቹ ጋር አቅማለሽ የመስራት ይመስለኛል። ምንም ችግር የለም። እሺ፣ እናየዋለን። ፒፕስ ነገር ትለብሻለሽ። ያው እንደምታያቸው ነው። ልጆች ናቸው፣ ታዳጊ ናቸው። የነገ ያው የኢትዮጵያ እግር ኳስ ተስፈኞች ናቸው። ከልጆች ያው ብዙ ትጠብቂያለሽ። ሁል ጊዜ ስትሄጂ አንቺ ከዚህ ጋር ስትሄጂ ወደ ግራሽ ነው የምትሄጂው። ወደዚህ ማለት ነው። ግራሽ የት ነው? አይ አይደለም፣ ኳስማ እዚህ ጋር ደረሽ። ከዛ ሰጠሽው፣ ይዞት ሄደ። ሂድ። ወዴት? ግራ። ታዲያ ወዴት ነው? ወደዛ። ከዛስ እዚህ ጋር እንዲህ ትቆሚያለሽ። ኳስን ያምጥቼ ሰጥሻለሁ። ወዴት ትሄጃለሽ? ግራሽ የት ነው? ኳስ ቶሎ። ሜዳው እንደምታየው ነው እንግዲህ አሁን መንግስት ባመጣው አዲስ የሜዳ ልማት ላይ በጣም አሪፍ ለውጥ አለ፣ እያየሽው ነው። የኛ ሜዳ ደግሞ 24 ሜዳ እንደሚታወቀው በጣም ሰፊ ነው። በማታውም ሰዓት ይሰራል። ሙሉ የተሟላ መብራቶች አሉትና ሜዳው በጣም አሪፍ ነው። ከመጀመሪያ ጊዜዎች የተሻለ ያው ሲጀመር ሌላ ቦታዎች ስቴፑን እያደገ የመጣ ነውና አሪፍ ስታንዳርዱን የጠበቀ ሜዳ ነው። ጎበዝ ክርስቲያን፣ አፕ ነይ። እኔ ቦታ ቁሚ። ሄድ። ወደ እኔ ነው ሻንቺ፣ እኔ ነው የምትከታየው። እሺ ነይ። እዛው ነው የሚቆም። ጎበዝ ቁሚ። ሄድ ቶሎ ነይ። አሁን ግራዬን እያያችሁ እሺ። ቁሚ። ፊትሽን ብቻ ወደዛ አድርጊ። ሄድ። ያዛ ቀበ። ከዛ ነው የምትቀበዩ። አዎ ነይ ወደ እኔ። ከዚህ በፊት አመድ ነበር፣ አፈር ይበዛበት ነበር፣ ቀይ አፈር ይቧነን ነበር፣ ወድቄም ነበር አውቃለሁ። ከዛን ጉዳት ይበዛል። አሁን ግን አርቲፊሻል ሆኖ ይሻላል ለመጫወት ነው። ጎልም አልነበረም ይዛኝ። አሁን ግን በተሻለ ሁኔታ ቀርቦ የጠበቀኝ። ዳይ ቶሎ ፍጠኗ፣ ድሪብል ስታደርጉ። ይሄው ጎበዝ። ያቡ ተቀበለው እሱን ኳስ። ሂድ ወደ እሷ ይዘሽ ግቢ ወደ መሀል። እሺ እንዲመቻት አድርገህ ስጣት እንጂ ወዴት ነው? ብስራት አቋቋምን አስተካክል። ነይ ወደ እኔ። እሺ አሁን ጎበዝ፣ እንዲመቻት አድርጉ እንጂ እናንተ ለእሷ ስትሰጧት። ና ይኸው ወደዚህ ና፣ ይዘኸው ና ወደ እኔ። እንደዚህ አትቅደም። ይኸው ከኳሷ አትቅደም። ጎበዝ፣ እንደሱ ብራቮ። አገሪቷ ላይ ለለውጥ ካሰብሽ ሜዳዎች ያስፈልጋል። ትውልድ ለማፍራት ሜዳዎች በየመንደሩ ሊኖሩ ይገባል። እንደምታየው ነው አሁን ላይ ባለው ነገር በየሰፈራችን ቆንጆ ሜዳዎች አሉና በተለያየ ቦታ ላይ ትውልድን ለማፍራት ወሳኝ ነገር ነው ብዬ አስባለሁ። ይሄው ድሪብል እያደረኩ ነው የመጣው። እጂ ትንሽ ማለት ነው። ዳይ ተቆጣጠሪ፣ ፓስ ተቆጣጠሪ። እንዴት ነው የምቆጣጠረው? እንግዲህ ስትሳሳቺ ደረት ጀርባ ነው ማሰብ። ገብቶሻል? እንዴት ነው የምቆጣጠረው? ተቆጣጠሪያ ድሪብል አድርጊና ይዘሽ ነው ኳሱን በቀስታ ነው ድሪብል የምታደርጊ። ዳይ ሆፕ ይሄው ዳይ
ሆፕ ተኝ በጀርባሽ ተኝ ቀጣታል በጀርባዬ የሆድ ስሪ ተኝ እንደዚህ ነው እንደዚህ ነይ ቁጭ ስሪያ የሆድ ዳይ ስሪያ ሆፕ ዳይ ከዚህ በኋላ ከተሳሳይስ ትቀጫለሽ ገብቶሻል ነይ አይሽ እዚህም ኳስ በመጫወቴ በጣም ደስተኛ ነኝ እና የቀድሞውን ትልቅ ኳስ ተጫዋች ነው ያገኘሁት እዚህ በመስራቴ በጣም ደስተኛ ነኝ ሜዳውም ደስ ይላል ይሄው ፓስ ሂጂ ዙሪ ቶሎ ዙሪ ቀና እኔ ነኝ ፓስ ጠበቅ አድርጊው እሺ ቦታሽ ላይ ይሄው ዙሪ ባሪያው ቶሎ በል አንተ ነው ጊዜ ሰጠው ዳይ ፊሽካ ጨርሻለሁ ዳይ የት ነው በቃ አመሰግናለሁ ያደክማል አይደል አዎ በጣም ደክሞኛል ግን ድግግሞሽ ስትደጋገሚ በደንብ መስራት ትችላለሽ እሺ እንግዲህ ተመልካቾቻችን በ24 ሜዳ ተገኝተን እንግዲህ ሙከራ ይሄን ይመስላል ከአሰልጣኙ ጋርም ከተጫዋቾቹ ጋርም ደግሞ ቆይታ አድርጌ ነበር እንደተዝናናችሁበት ተስፋ አድርጋለሁ ግን አላለቀም አሁን ወደ ሌላ ሜዳ ደግሞ እንሄዳለን አብራችሁን ቆዩ ተመልካቾቻችን እንግዲህ የምንገኘው በየካ ክፍለ ከተማ ስር በሚገኘው በ28 ሜዳ ነው እዛ ጋር በርካታ ወጣቶች ታዳጊዎች ትሬኒንግ እየሰሩ ይታዩኛል ከነሱ ጋር ደግሞ ገብቼ እግር ኳስ መሞከር ነው የሚሆነው ምን አይነት ቆይታ ይኖረኝ የሚለውን ደግሞ አብራችሁ ስትቆዩ ታዩታላችሁ አብራችሁ ሰላም እንዴት ነህ ሰላም ነው ሄዋን እባላለሁ ማን ልበል ኮች ነህ ኮች የሚል ጽሁፍ አይቻልም እሺ ኮች ኤልያስ እባላለሁ ዛሬ እንግዲህ በተለያዩ ወጣት ማዕከላት እየተዘዋወርኩኝ ስፖርታዊ እንቅስቃሴ እየሞከርኩ ነበርና አሁን ደግሞ ካንተ ቡድኖች ጋር የተወሰነ ትሬኒንግ ብሰራ ደስ ይለኛል ፈቃደኛ ከሆንክ ምንም ችግር የለም ደስ እያለ እሺ ደስ ይለኛል እኔ ያላገኘሁትን እድል እነኚህ ወጣቶች በማግኘታቸውና ከእነኚህ ህጻናቶች ጋር አብሬ በመስራቴ በጣም ደስተኛ ነኝ። ይሄን ኦፖርቹኒቲ ተመቻችቶልን ይሄንን ነገር በማግኘታችን በጣም ደስ እያለ ነው። ከድሮ 28 አንፃር በጣም ደስ ይላል። የፕሮፌሽናል ፉትቦል ፒች ላይ የምንጮት ነው የሚመስለው ደስ ይላል። ከዚህ በፊት ሜዳው ጭቃ ነበረ ማለት ለመጮት አይመችም። አሁን ለምሳሌ ክረምት ላይ ዝናብ ሲዘንብ ምናምን ማቃ ይዘጋል መጮት አንችልም። የጭቃ ነው የሚሆነው ሳሩ ያድጋል ምናምን ለዛ ፍቃደኛ ማንም እንትን አይደለም ነበር። የአሁኑ 28 ሜዳ በጣም አሪፍ ነው። ከዚህ በፊት ከነበረው አንፃር በጣም አሪፍ ነው። የአሁኑ አፈር ነበረ ጭቃ ነበረ ያንሸራትተናል። በክረምት አንጫወትም። ኳስ ሳይንስ ነው በቃ ሳይንስ ነው ዝም ብሎ በዘፈቀደ የማይደረግ ነገር ነው። የኛን ሀገር ለማሳደግ ትልቁ ስራ መሰራት ያለበት በቃ ግራስሩት ላይ ነው። ከህፃናት ጀምሮ ከተሰራበት በእንዲህ አይነት መልኩ አሁን የደረሱበት ደረጃ የማይደረስበት ምንም ምክንያት የለም። አሁን ሁሉ ነገር ተመቻችቷል። የተወሰኑ ነገሮች ሊጎሉ ይችላሉ። ያንን በተቻለ መጠን እየተሟላ ሁሉንም ነገር ዓለም ከደረሰበት የማይደረስበት ምንም ምክንያት የለም። እንደዚህ ሜዶች በከተማችን ላይ መሰራታቸው ለህፃናቶች የኳስ ፍቅር እንዲኖራቸው ያደርጋል። ለኛ ደግሞ እንደኛ አይነት ልጆች መልማዮች እንዲኖሩ ያደርጋል። ለአዋቂዎች ደግሞ ከፈለጉ ዳር ላይ ይሮጣሉ ወይ ደግሞ እዚህ ሜዳ ላይ ለጤናቸው ምናምን ይጫወታሉ። እዚህ ሜዳ ላይ ጮት በጣም ማለት በፍላጎትና በደስታ ነው እና በዚህ ይሄ ሜዳ ደግሞ ስለተሰራ ደስ ብሎናል። ምክንያቱም ከዚህ በፊት መብራት የለም ምናምን ማለት ዝናብ ባይዘንብም መብራት የለም ነበር ወይ ትልቅ ፓውዞ መጥቶ ነበር የምንጫወተው። አሁን ግን መብራቶች አሉ በቃ ያምራል። ትላልቅ ቡድኖች ኢትዮጵያ ብሔራዊ ቡድን መግባት ስለምንፈልግ አሁን ባለው አንፃር ሜዳው በጣም አሪፍ ነው። መልማዮች መጥተው እንዲያዩን በግልጽ ነው። እንደ ድሮ ጭቃ አይደለም፣ አፈር አይደለም። በስነ ስርዓት ነው እየሰራን ያለ ነው።
ተጫዋች ነው መሆን ፈልገው ማለት ማቋረጥ አልፈልግም። ልጆች እንደዚህ ሜዳ ላይ መጥተው እንዲጮቱ ያው መግቢያውን በነፃ ስለሆነ አቅም ከሌላቸው በነፃ መግባት ይችላሉ። ትሬዲንግ ላይ አሁን ለምሳሌ እንደዚህ ኳሶችን ኮኖችን ስፖንሰር ስለምንፈልግ ስፖንሰሮች መጥተው እንዲያዩ እፈልጋለሁ። ተመልካቾቻችን አሁን ደግሞ የምንገኘው በኮልፌ ቀራኒዮ ክፍለ ከተማ በሚገኘው መላጣ ሜዳ ነው። ይህ ሜዳ እንግዲህ በ3700 ካሬ ሜትር ላይ ያረፈ ሲሆን በ2017 ሐምሌ 1 ነበረ ተመርቆም ለተጠቃሚዎች ይፋ የሆነው ክፍት የሆነው ማለት ነው። ታዲያ ዛሬም እንደምታዩት በርካታ ታዳጊዎች ትሬኒንጋቸውን ልምምዳቸውን እየሰሩበት ነው የሚገኘው። እኔም ታዲያ ከነሱ ጋር ተቀላቅዬ የተወሰኑ እንቅስቃሴዎችን ማድረግ ነው የሚሆነው። ትሬኒንግ ላይም እንዴት ነኝ ትንፋሽ አያያዝ ላይ ምናምን የሚለውን ደግሞ አብራችሁ ስትቆዩ የምታዩት ይሆናል። አብራችሁ ነው ሆፕ ዳይ ሆፕ ተረኛ አብስራ ሆፕ ጣት 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 ሆፕ ጣት ሻፍሊንግ ሆፕ ዳይ ሆፕ። ሰላም ነው? ሰላም ነው አለን። አለን። ሰላም ነው? አለን ነው ይባላል። አይ ጃምፕ እናረጋለን። ጃምፕ ካረግን በኋላ ይሄኛውን ሻፍሊንግ ኳድራሴፕሳችን ይስራ። ይሄው ፓም 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 በስፒድ ነው የሚሄደው። እዚህ ድረስ ወጥቼ ነው የምቆመው። እንዘጋጅ። ከመጀመሪያው ሬዲ። ሜዳው ነው አስተዋጽኦ አድርጎ የጠራቸው ማለት ነው። በፊት አቧራ በነበረበት ሰዓት ያው በአቧራ ጊዜም የሰራን ስለነበር እንደዚህ ልጆች ብዛት አይኖራቸውም ነበር። አሁን ግን ሜዳው መሰራቱ ልጆቹ ኢንስፓየር ሆነው መጥተው እንዲሰለጥኑ አድርጓቸዋል ማለት ነው። እንደምታያቸው በጣም ደስ በሚል ሁኔታ እየተንቀሳቀሱ ነው። ጠንካራውኝ ሆፕ ሬዲ ሆፕ ላይ ፓም 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 ሆፕ ላይ ፓም 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 ሆፕ 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 ላይ ፈጠን ቶሎ ድምጽ እየሰማሽ ድምጽ እንድሰሚ ጠብቂ። ሆፕ 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 አው ሆፕ ጃም ጠብ ጠብ ሞክሪ። ሆፕ አይዞሽ ሆፕ እስቲ ሆፕ እዛ ሸርተት ሆፕ 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 ዳይ ፈጠን ቶሎ። በፊቱ የሚመጣ ሜዳ ምናምን ለመጫወት አይመችም። አዋራ ነው ምናምን ወደ አፍንጫቸው እዚህ ሰው ምናምን ይገባል ማለት ከዛ ዝናብ ሲዘንብም ደግሞ ለመጫወት አይመችም። ጭቃ ይሆናል ምናምን ጫማ ይዛል ምናምን በዛ የተነሳ ትሬዲንግ ይቋረጣል። አሁን ግን ዝናብ ቢዘንብ ራሱ አይቋረጥም፣ ትሬዲንግ ይጨረሳል ምናምን እስከመጨረሻው። ከበፊቱ አሁን ይሻላል። ያኛው ሜዳ ማለት ነው በቃ አሁን ትሬኒንግ ለማድረግ ማለት ከሞላ ጎደልም ቢሆን አመቺ አይደለም። ይሄኛው ላይ ሲሆን ይሄ ዘመናዊ ሳር ላይ ሲሆን ያው ከሁሉም ሰው በኮንፊደንስ ለመጫወትም ራሱንም ከጉዳት ጠብቆ ለመጫወት ይሄኛው ሞር ከዛኛው የተሻለ አስተማማኝ ነው ማለት ነው። በፊት አፈር እያለ በሳይነስ በሽታ የአይን በሽታ ምናምን ያጋጠመን ነበር እና ከሱ አንፃር አሪፍ ነው ይሄ እና ውብ እግር ኳስም ለመጫወት እስኪልንም አውጥቶ ለመጠቀም የበለጠ ችሎታ ነው። ለሱ ደርቶናል እላለሁ። አይስ ሆፕ ጎበዝ ሆፕ ላይ ክሙ ቻስ ሆፕ አው ሆፕ ሆፕ ሻፍል ሆፕ ላይ ትልቁ ነገር የመጀመሪያ ለአንድ ስፖርተኛ መጀመሪያ የሚያስፈልገው ሜዳ ነው። ራሱ በእግር ኳስ ህግ ራሱ ህግ አንድ ሜዳ ነው። ሜዳው ከሌለ መጫወት አይችሉም። ስለዚህ የሚፈልጉትን ነገር ለማዘጋጀት የሚፈልጉበት ቦታም ለመድረስ ከፈለጉ የመጀመሪያ ሜዳው በአማረ ሁኔታ ልጆቹን በማይጎዳ መልኩ በጥሩ ሁኔታ የተዘጋጀ መሆን አለበት። በዛም አማካኝነት ነው ልጆቹም እንደዚህ ተሰባስበው መጥተው ይኸው እየሰለጠኑ እያሉ አሁን አንዳንድ ቦታዎች ከሜዳ እጥረት የተነሳ ምናምን ትሬዲንግ ምናምን የተቋረጠበት ቦታ ሁኔታ አለ። አሁን እንደዚህ አይነት ሜዳ መሰራቱ ምናምን ለተጫዋቾቹም ጥሩ ነገር ነው ብዬ አስባለሁ። አንዳንድ ነገሮች እንደዚህ ዘመናዊ የሆኑ ነገሮች አሰልጣኞችም ጥሩ ኳሊቲ ያላቸው ተጫዋቾች እንደዚህ አይነት ቦታዎች ይኖራሉ ብሎ የማሰብ ነገር ይኖራቸዋል እና እንደዚህ አይነት ቦታ ሲሆን ሞር መጥቶ ለማየትም ለነሱ የተሻለ ነው ብዬ አስባለሁ። የተሻለ ጥራት ያለው እግር ኳስ እንድንጫወት ያው ውጪ ላይ የምናየው እግር ኳስ ሜዳ ተመቻችቶላቸው ነው እና ያ ብቃታችንን ለማውጣት ማለት ነው እና ብቃታችንን እዚህ ላይ አውጥተን ውድድሮች ስናገኝ የተሻለ ደግሞ የበለጠ ለዚሁ ለአካባቢው ከሌላም ቦታ ላሉ ሰዎች በመላጣ ሜዳችን መጥተው እዚህ ጆይን እያደረጉ ልጆቻቸውን ቢልኩ ቢሰለጥኑ ብዙ አሰልጣኞች አሉ። ከኔ በተጨማሪ በፈለጉት ቀን መጥተው ከ6 ዓመት ጀምሮ ያሉ ህጻናቶች አሉ፣ ሴቶቹም አሉ። መጥተው ተመዝግበው መቀጠል ይችላሉ።
ተመልካቾቻችን በመላጣ ሜዳ ያደረኩት የትሬኒንግ ቆይታ ይሄንን ይመስል ነበር። ደግሞ ሌላ ሜዳ መሄድ ይሆናል። ቆይታችሁ አሁንም ከኔ ጋር ይሁን። አብራችሁን ቆዩ። ተመልካቾቻችን አሁን ደግሞ የምንገኘው በቡልቡላ የስፖርት ሜዳ ነው። ይህ ሜዳ ታዲያ በ10080 ካሬ ሜትር ስኩዌር ላይ ያረፈ ሲሆን በ2017 ነበር ተመርቆም ለተጠቃሚዎች እንደዚህ ለምታዩቸው ታዳጊዎችም ክፍት የሆነው። ታዲያ እኔም ዛሬ ልክ ፊት ለፊቴ እንዳሉ ታዳጊዎች ከነሱ ጋር አብሬ እንቅስቃሴ ማድረግ ነው የሚሆነው። በተለያዩ የስፖርት እንቅስቃሴዎችም አደርጋለሁ ማለት ነው። ሰላም እንዴት ነሽ? ሰላም ነው አለሁ። እንደዚህ በተለያዩ የስፖርት ማዕከሎች ጋር እየተዘዋወርኩኝ ትሬኒንግ ምናምን እየሞከርኩኝ ነበር እና ዛሬ አሁን ደግሞ ከእናንተ ጋር መሞከር ፈልጌ ነበር። ፈቃደኛ ከሆንክ? ችግር የለውም ይቻላል። ያው የኛ ሜዳ ይሄን ይመስላል። ያው ዞሮ ችግር የለውም። ትሬኒንጋችን እዩና ወደ ትሬኒንግ እንገባለና ችግር አለ። ስለዚህ ፒፕስ ልስጥሽ? አዎ ደስ ኦኬ ና አባ ሩጥና እዛች ጋር ፒፕስ አለ። ኮች ፒፕስ ጣት። ለምሳሌ ይሄ እንደ ሰው ነው የሚቆጠረው። ይሄኛው ሌላኛው ተጫዋች ነው ማለት ነው። ተቃራኒ ተጫዋች ከዛ በኋላ ውስጥ ለውስጥ እየሸወርሻቸው ትመጫለሽ ማለት ነው። እንቀጥል። እንዳትፈርሽ ይኸውልሽ። እንቀጥል። በየክፍለ ከተማ አሁን ሜዳዎች አሉ። በየቀበሌ ሜዳዎች ተሰርቷል። በእውነት መንግስት በጣም ነው የምናመሰግነው። በጣም ይሄ ሜዳ በፊት ቢታይም እንት ያለሽ ጭቃ ነበር፣ የሌለ ጭቃ ከብቶች ነበር። እዚህ ላይ ከብትና ሰው አብረን ነበር የምንጫወተው። እውነት ነው። ይሄ ከኋላ ማየት ይቻላል። ስለዚህ ዛሬ ይሄ አምሮ እንደዚህ ደምቆ ሲታሽ ምን ኃይል እንደምንደሰት ምን ኃይል ህዝቡ እንደሚያስደስት በእውነት እኔ ሊገልጸው አልችልም። ጎበዝ ጀምር። ፍጥነት ከኋላ አለው። እንቀጥል። ከዛ ዞራለሁ። ከዛ ይኸው እዚህ ፊት ለፊት ይኸው ልጁን እያየሽ ይኸው መሀል ለመሀል ጎበዝ። እንቀጥል። በዚህ ጋር በዚች ጋር መሀል ለመሀል እንቀጥል። ያ በዚህ ጋር በግራ በቀኝ ቶሎ የስ በጀርባ ቀጥል። ቶሎ በዛ ጋር መሀል ላይ በግራ በኩል በግራ ከዛ ሲው ወደ ቀኝ ቀጥል። ፊት ለፊት ላለው ታች የመጀመሪያ ቶሎ ታቂ የስ አሪፍ። እኛ የጀመርነው ያው አስፓልት ላይ ነው። አስፓልት ሜዳ ላይ ኮቻችን ከሰፈር ተሰብስበን ነው አስፓልት ሜዳ ላይ የጀመርነው። አሁን እዚህ ቦታ በመገኘታችን በጣም ደስተኛ ነን። እዚህ ሜዳ አሁን ተቀይሯል። አሁን እድሜ ለቀበሌ ተቀይሯል። ግን አሁን አፈር እያለ ነበረ ጭቃ እያለ ነበረ የጀመርነው እና እዚህ ለመድረስ በጣም ደስተኛ ነኝ። እንደዚህ እዚህ መጥቼ በመጫወቴ ደስ ይለኛል። ከድሮም ጀምሮ ኳስ እወዳለሁ። አሁንም ጥሩ ቦታ ላይ ደርሻለሁ። ፈጣሪ ይመስገን። አንድ ተጫዋች በግራ ከመጡበት ወደ ቀኙ ይመልሰዋል ማለት ነው። በቀኝ ከመጡበት በግራ ከዛስ ልጁ ቦታ ይዝለታል። ከተቃራኒው ሊሸውደው ነው ማለት ነው። ስለዚህ እንቀጥል እስቲ። ነካ ጎበዝ። በዚህኛው እግሬ አልችልም። አቺ ማለት ግዴታ ነው። በሁለቱም መንካትሽ ኳሱን ተች ማድረግ ግድ ነው። እሺ ጎበዝ። ጎበዝ። የስ ከፊት ለፊት ያለው መሀል ይወጣል። ከዛ ነሸውጅ በዚህ ጋር ከዛ ሲወጣሉ ቀጥታ እስቲ አሪፍ የስ ኳስ በእጅ አይነካም። እሺ በጭራሽ አይነካም። እሺ ጎበዝ። ረጋ ብለሽ ፊት ለፊት አንድ ሰው ከተሳሳተ 10 ኩሻፕ ይወርዳል። ሜዳ በመበራከታቸው ልጅ ለማውጣት በጣም ይመቻል፣ አመቺ ነው። ምክንያቱም ሜዳ በሰፋ ቁጥር ስራም እየሰፋ እየተመቸ ነው የሚሄደው እና ልጆችም ደግሞ በጣም እየተጠቀሙ ነው የሚሄዱት። ይሄ ማለት ምን ማለት ነው? አንድ ተጫዋች ለምሳሌ አንዱ ልጅ ጓደኛው እየሰራ የማይሰራ ጓደኛ ደግሞ ይዘው ይመጣል። ምክንያቱም ሜዳ ስላለ እኛ እኮ የኛ ሜዳ እንደዚህ ነው እየሰራ ነው ያለ ነው፣ አንተ ለምን እዚህ ትቀመጣለህ ና የማለት ባህሪ ስላለው ትምህርት ቤትም እየተነጋገሩ ስለሚሄዱ በጣም ቆንጆ ቻሌንጅ አሉ። ሻፕ አልችልም እንባላለን እንዴ ግድ ነው። ቶሎ ጎበዝ፣ ቶሎ ቀጥል።
1 2 3 አልወረድኩም። ኧረ የሴቶችን አልወረድሽም ለምን አንሰራም? እንዴ የሴቶች እሺ የሴቶች ኩሻፕ የስ የሴቶች ኩሻፕ 1 2 ቶሎ 3 ቅጣት ግዴታ ነው 3 ቶሎ በቃ ጎበዝ ጨርሰሻል ነይ ይኸው ኳስሽ ኢትዮጵያ ውስጥ ኳስ ተጫዋች ብዙም አብዛኛው ስለሌለ አሁን እንደዚህ አይነት ሜዳ መበራከቱ ለኛ አሪፍ ነው በጣም ጥሩ እድል ነው ብዬ ነው የማስበው የስ ቶሎ ያ ገባ አሪፍ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ደግሞ እጅግ አድርገን እናመሰግናለን። ቀጣይ ሳምንት ደግሞ በሌላ በሞካሪ ሰዓት የምንገናኝ ነው የሚሆነው። እስከዛው ግን መልካም ሳምንት እንዲሆንላችሁ ከወዲሁ እየተመኘው ለአሁኑ ግን ቻው።